ሰላም ሰላም ውድ የዜዶ ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉን። እንግዲህ በዛሬው ክፍል እንደጀመርነው ደስ የሚል ሁኔታ ነው ያለው። ገና ከጅምሩ ኪራ ክብሮምና ቅዱስ ደስ የሚል የጓደኝነትን ጊዜ እያሳለፉ ነው ያሉት። ቅዱሴን በቅርብ ቢቀላቀላቸውም ልክ እንደ ልብ ወዳጅ ሆኖ የሚገባውን ነገር የጓደኝነትን ነገር እያደረገላቸው ነው ያለው። ቀልዶቹ በጣም ደስ ይላሉ። ጨዋታ ይችላል። በዛ ላይ ደግሞ ለኪራ ሀሳቡን ለማስቀየር ዋነኛው ምክንያት እሱ ነው። በዚህም ምክንያት ፋሚሊው ደስ በሚል ሁኔታ ነው የተቀበለው። በቃ የቆየ ጓደኛቸው ነው የሆነው። በቅርብ ጊዜ ቢሆንም የተተዋወቃቸው እንደሚታወቀው ክብሮምን እና ኪራን ማቀራረብ ይፈልግ ነበረ። ተሳክቶለታል። ምክንያቱም እንደዚህ በስትክክል አያወሩም ነበረ። ኪራ አይጥመውም የክብሮም ንግግር። ክብሮምን ኪራን ግትር ነው ችኩል ነው ብሎ ነበር የሚያስበው። አሁን እንዳየነው ከሆነ ግን በዚህ ክፍል በጣም ተቀራርበው ደስ የሚል የጓደኝነትን ጊዜ እያሳለፉ ነው ያሉት። ሆኖም በዚህ መሀል ቡና መጠጣት ፈለገ ቅዱስ ማለት ነው። ከዛም በቃ ላስፈላለክ ብሎ ኪራ ተነስቶ ሄደ። ከዛ ግን እመነኝ ክብሮም አለው ከደጅ ባስ ቀድሞ ይመጣል እነሱ እዚህ ከሚያፈሉልኝ ቡና ሲለው እንዴት ይለዋል ክብሮም። ቅዱስም አስበኳል አሁን ኪራ ገብቶ ኪችን አይን ላይን ሲተያዩ ቡናውን ማፍላት ከናካቴውም ይረሱታል እየተባባሉ እየሳቁበት ነው ያሉት በኪራ። ሰንዬም በባለፈው ክፍል መጨረሻ ላይ እንዳየናት ከሆነ አለቃዋን እሺ አለቃ ቡርጮ ስትለው ሰምተናል። በጣም አስቃን አዝናንታን ነበረ። እብድ ናት። በተለይ በእንቅልፍ ልቧ በቃ ባና ስታወራ በጣም ተጫዋች ናት። ንግግሮቿ ሁሉ ያስቃሉና ምሩ በጣም እየሳቀችባት ነው። አለቃሽን እንዴት ቡርጮ ትይዋለሽ ስትላት እሷም የመለሰችላት መልስ ታዲያ ምን ላድርግ ብለሽ ነው የኔ ደሞዝ አያድግም የእሱ ቦርጭና ግን ሀብቱ እያደገ ነው ያለው እና ምን ልበለው እያለች በቃ ትስቅባታለች። ሰኒም ተናደደች። አይ አንቺ እንደሳቅሽብኝ ጽናትም የሰማች ጊዜ ጉድ ፈላ። በቃ እንዴት እንደምስቅብኝ እንደምቀልድብኝ እያለች በመናገሯ እየቆጫት ነው ያለው። ጽናትዬ ወደ ቤቷ ስትገባ ሳሎኑ ዝብርቅርቅ ብሏል። አይ በቃ አህያ እኮ የሄደበት ነው የሚመስለው። ምን አስመስለውት ነው የወጡት? መቼም ኪራና ክብሮም እንዲያረጉም ያ ቅዱስ ነው እንጂ እንደዚህ ቤቱን ያተረማመሰው እያለች ሶፋዋን እያስተካከለች እያለ አባቷ ይደውሉላታል። ከዛም ታነሳና አባቴ እንዴት ነህ ደህና ነህ ወይ እያለች ታወራቸዋለች። ሆኖም ግን ሊመጡ እንደሆነ ይነግሯታል። በጣም ደስ ይላታል ጽናትም። ምክንያቱም ከዚህ በፊት ተሳቃ ነበረ የምትቀበላቸው። ተማሪ ነኝ ብላ ሰው ቤት እንደምትሰራ ነበረ የሚያውቁት። ዛሬ ግን አግብታ ማለት የባለትዳር ቤት ነው የሚመጡት፣ የራሷ ቤት ነው የሚመጡት እና በነፃነት ልታስተናግዳቸው ስለሆነ በጣም ደስ ብሏት አባቷን ለመቀበል ተዘጋጅታለች። በስተመጨረሻም ሰኔና ምሩ በይ እንግዲህ ጽናት ጋር እንሂድና ስራ እናግዛት። እሷ ስትደነግጥ በቃ የምትሰራውን አታውቅም። ጣራ አፍርሳም ትገነባለች። እንደዚህ ግን ደስ ሲላት ግራ ነው የሚገባት። ይሄኔ ቁጭ ብላለች እና ሄደን ስራ እናግዛት ተባብለው ከምሩ ጋር ተያይዘው ወደ ጽናት ጋር ይሄዳሉ። ጽናት ጋርም እንደደረሱ በቃ ስለ አለችው ነገር ሰኒ ትነግራታለች ምሩ። ከዛ በቃ ተያይዘው ለሶስት ይስቃሉ። አይ ሰኒ ምን ይሻልሻል እንደው አንቺ እብድ የሆንሽ ልጅ እያለች ጽናትን በጣም ባደረገችው ነገር ትስቅባታለች። ይቀልዱባታል በጣም ማለት ነው። ከዛ ረበሉ ተነሱ ብላ ጽናት ወደ ኪችን ይዛቸው ትገባለች ምሩንና ሰኒን። ጽናትዬም እንደ ባህላችን ጎንበስ ብላ የአባቷን እግር አጥባ ተመርቃ ከዛ በኋላ ውሃውን ሄዳ ደፋች። ከዛ ተሰበሰቡ እየተጫወቱ ነው ያሉት። አባትየውን በጣም ደስ ብሏቸዋል። ግን ሁሉን ነገር ያውቁ እንደነበር ደግሞ ሲነግሯት አይ አባቴ ለምንድን ነው ግን እንደምታውቂ ያልነገርከኝም ብላ ጠየቀችው። ግን ያው አባትየውን በቃ ደስ ይላሉ አይደለ ማለት አንዳንዴ አባቶች ለልጆቻቸው ጥሩ ነገር ነው የሚያስቡት። ግን ያኔ ገብቷቸዋል። ተማሪ እንዳልነበረች ሰው ቤት እንደምትሰራ ባወቁ ሰዓት በጣም ልባቸው ይሰበራል። መቼም ለሳቸው ብላ እንደሆነ እንደዚህ ያደረገችው ስለሚያውቁና እንዳወቁ ግን ሳይነግሯት ነበረ የሄዱት። እሷ የበለጠ እንዳትጎዳባቸው ስላሰቡ ማለት ነው። ዛሬ ግን ያ ሁሉ አልፎ በደስታ ተቀበላቸው። እየሳቁ እየተጫወቱ ደስ በሚል ሁኔታ እየተቀበለቻቸው ነው ያለችው።
ከዛም የጽናት አባት አሁን ልብስ መቀየር እንደሚፈልጉና ማረፍ እንደሚፈልጉ ይነግሯታል ለጽናት። ጽናትም ኪራን ያስገባው ሻንጣውን ብላ ልትጠይቀው ወደ መኝታ ቤት ስትገባ ኪራና ናሆም እየተሳሳቁም ግራ ግብት ብሏቸውም ጨንቋቸዋል። ምክንያቱም የጽናትን አባት ያመጣቸው ቅዱስ ነበር እና ቡናው አልደርስ ስላለው ቡና ለመጠጣት ብሎ ሻንጣቸውን ሳያወርድ ነው ማለት ነው። እንደኔ በቡና ሱስ የተለከፈ ልጅ ነው ማለት ነው። ጥሏቸው ሄዷል ይዞ ሻንጣው ማለት ነው። በጣም ግራ ገብቷቸው ባለ ሰዓት ጽናትም ትመጣና የአባቴን ሻንጣ ውለድ ትለዋለች። ከዛ በስተመጨረሻም ይነግራታል። ከዛ ግን እንደው ይዞት ይመጣል አይደል ስትል፣ አዎ ይመጣል፣ እስከዛ ሂጂና አባትሽን በቃ በወሬም በምንም ያዣቸው ይመጣል ብለው ቅዱስን መጠበቅ ጀመሩ። በስተመጨረሻም ጉደኛው ቅዱስ መጣ። ሻንጣው እንዳመጣ ጠየቁት በሙድ አልገባው አለ። ከዛም ናሆምዬም እንደው ማገዶ ትጨርሳለህ፣ በቃ ሻንጣውን ይዘህ መተካል ነው ያለህ ብሎ ሲለው አዎ ይዤ መጥቻለሁ ብሎ ይላቸዋል። ከዛም በቃ ደስ ይላቸዋል። ምክንያቱም ሻንጣውን ጥሎታል፣ አልጣለውም ሀሳብ ነው ገብቷቸዋል። ይዞ ሄዶ እሱ የቡና ሱሱን አስታክሶ መጣ። ጽምሩንም ስጪኝ ቡና ሲላት ሶስተኛ ነው አለች። አይ እኔ ድሮም አውቃለሁ እኮ ነጋዴ እንደሆንኩኝ፣ በይ በቃ ሶስተኛውንም ቢሆን እጠጣለሁ ብሎ ከአባትየውም ጋር በንግግር ይስማማል። እንደው በእናንተ ጊዜ በተወለድኩ ኖሮ እያለ ቅዱስም የጽናትን አባት እያጫወታቸው ነው ያለው። የጽናትም አባት እሱን እየደገፉት በቃ እየተጫወቱ ደስ የሚል የቤተሰብ ጊዜ እያሳለፉ ነው ያሉት። ሰንዬም ወደነ ጽናት ጋር ለመሄድ መንገድ ላይ እያለች ከርቀት ክብሮምን ታየዋለች። ከዛ እንዳይደርስባት በቃ እያየችው ኋላ ልታመልጠው ስትሮጥ፣ እሱም ተንኮለኛ አይደለ? ታስታውሳላችሁ አይደለ? ጽናትን ኪችን ውስጥ እየሄደ ከኋላ እያስደነገጠ ምናምን ሲያስጮኋት፣ በጣም ሰው ማስደንገጥ ይወዳል። አንዳንድ ሰዎች አሉ እንደዚህ ሰዎች ሲደነግጡ በጣም ፈን የሚያደርጉና እንደዛ አይነት ልጅ ነው። ከዛም ፊት ለፊት እሷ ወደኋላ እያየች እየሄደች ፊት ለፊቷ ቢጋጫትስ? በስመ አብ በቃ ክውን ያለችው አደነጋገጧ በጣም ነበረ የሚያስቀው። ከዛ ወይ አንተ መንፈስ ይሆንክ ልጅ ስትለው፣ ኧረ እኔ መንፈስ አይደለም ምን ሆንሻል ሰው ላይ ምናምን እያላት እንትን ይላታል። ከዛ በይ እንሂድ አብረን እንሂድ ስል፣ አልፈልግም ከአንተ ጋር ሄድም ሂድ አንተ ላይ እመጣለሁ ስትለው፣ እሱም ይኸው የእውነቴን ነው የምልሽ በቃ አንቺ ምንም ካላልሽኝ እኔ ምንም አልናገርሽም ነይ አብረን እንሂድ ብሎ አንድ ላይ መሄድ ይጀምራሉ። ሳትወድ በግዷ። ምክንያቱም እሱን ተደብቃ ለማምለጥ ነበረ፣ ደርሶባታል። ዞሮ ዞሮ ሰንዬም እቤት ከገባች በኋላ እንዴት እንዳስደነገጣት ምን አይነት ክፉ ልጅ እንደሆነ አጣፍጣ ስትነግራቸው ይስቁባታል። እነሱም ክብሮም እኮ እንዲህ ነው ሰው ማስደንገጥ በጣም ይወዳል እያሏት በቃ እየተሳሳቁ እየረገመችውን ያለችው ሰኒ። በዚህ መሀል ናሆም ይመጣና ጨዋታውን እንግዲህ እንቀላቀላ ብሎ የአለቃዋን ቦርጮ ብላ የተናገረችው ነገር እሱም ጋር ወሬው እንደደረሰ ሲነግራት፣ አንተ እንዴት አወቅ ስትለው፣ እንዴ ምሩ እኔን አትደብቀኝ ምንም ነገር፣ ጽናትን ኪራን እኮ ምንም ነገር አትደብቀውም ሲላት፣ ወይ ጉድ ለካ እኔ ነኝ ባለትዳር መሀል ገብቼ እምተራመሰው ተናገራችሁ አይደል ትገርማላችሁ እናንተ ምናምን ብላ ወደ ኪችን ትገባና ውሃዋን ትጠጣለች። ወይ ጉድ ለካ ባለትዳር መሀል ገብቼ ነው እንደዚህ ነኝ ለእነሱ ሳወራ ለአጣፍጠው ይነግራሉ ለባሎቻቸው ብላ በጣም ተናዳ ውሃዋን እየጠጣች እያለ ክብሮም ይደርሳል። ከዛም በቃ እሱም የሰማ መስሏት ስለ ቦርጮ ስትነግረው አለቃሽን ቦርጮ አንቺ ጉደኛ እያላት ሲስቅባት፣ አልሰማክም ነበር እንዴ? እኔ እኮ ሁሉም ስለሰሙ የሰማክ መስሎኝ ነው። በቃ ምንም አልልሽም ብለከኝ ነበር እኮ ቀደም ስንመጣ ብላ ለምና ምንም እንዳይላት አደረገችው። የጽናት አባትም በቃ ልሄድ ልጆቼ እያሏቸው ነው ያሉት። ጽናትም እባክህ አባቴ ትንሽ እንኳን አንድ ቀን ቆይ እያለች ነው። እሳቸውም ኧረ አንድ ቀን እያልሽ እኮ ሳምንት ሞላኝ፣ ከብቶቹንስ ማን ይጠብቃል ብለሽ ነው? መሄድ አለብኝ የግድ ነው ሲሉ፣ ኪራም መሀል ገብቶ ካልሆነ ለምን የሚጠብቅ ሰው እኮ መቅጠር እንችላለን፣ ከብቶቹን ትንሽ እርሶ እዚህ ሆኑ ሲላቸው፣ አይ ልጆች ያመሰግናለሁ፣ ተባረኩ እናንተ ጥሩ ልጅ ካንተን ብለው ይመርቋቸዋል። በስተመጨረሻም ናሆም ይደውልለትና ለአባቷ ጥሪ ያደርግላቸዋል ማለት ነው። ቤታቸው ሊጋብዟቸው፣ እሳቸውም እንደው ዝም ብለው ከሆኑ እኔ እንደሆነ ምግቡም አይበላልኝ ዝም ብለው ነው የለፉት፣ እኔ መሄድ አለብኝ ይሏቸዋል።
ከዛ በቃ በሁለቱ ፍቅር በአባትና በልጅ ኪራ የሚቀናና እንዴ እኔም አባቴን ልጥራ እንዴ ያስቀናችሁኝ እኮ ሲል መወለድ እኮ ቋንቋ ነው አንተም ልጄ ነክ ብለው ልቡን አሳረፉለት። በጣም ደስ ይላሉ። በቃ አንዳንድ አባቶች ልክ እንደተማረ ሰው ናቸው፣ ህይወት ስለምታስተምራቸው ማለት ነው። እና ከዛ በቃ እግሬን ላፍታታ ብለው ሲወጡ ጽናትም ትከተላቸዋለች። በስርዓት እንዳሳደጓት ያስታውቃል። ሰኒዬም ወደ ስሯ እንደተመለሰች እንግዲህ እዚህ ጋር አይተናል። ከዛ እንዴት ግን ተመለሽ ስትላት ምሩም አንዳንዴ እኮ አለቻት ጥሩ ስራ ከሰራሽ ያው ብትናገሪም የሆነ ብታረፍጂም ስራ ላይ ምናምን ዋናው ጥሩ ስራሽን ከሰራሽ ግን አንቺን ማባረር ብዙ ሰው አይፈልግም። ለዛ ይመስለኛል እንግዲህ ተባረሪኝ ከሆነ አላቅም፣ ግን አይንሽን እንዳላየው ነው ያለኝ። እና ምንድነው ቦጮም ያልኩት ተሳስቼ እንደሆነ ቆጮ ልገዛ ስለነበር ቆጮ ላለሁ ብዬ ነው ቦርጮ ያልኩት ብዬ እንግዲህ ነግሬዋለሁ። ግን እሱ አይንሽን እንዳላይ ብሎኛል ብላ እያሳቀቻት ነው አሁንም ያለችው። ግን በስራዋ ስለምትተማመን አትባረርም የሚል ተስፋ አለን። በስተመጨረሻ ክብሮምም ሰኒ ቤት አንኳኩቶ በሩን ስከፍትለት እሱ ነው። ከዛ ሊገባ ሲል ትይዘውና ምን ፈለክ ስትለው ወረቀት ጠረጴዛ ላይ ረስቻለሁ ሲላት እኔ አቀበልካለሁ ብላ በሩ ላይ ትታው ሄዳ ጠረጴዛውን ስትፈልግ እሱ ለካ በሩን ዘግቶ ከኋላ ተከትሏት አጠገቧ ቆሟል። ዞር ስትላል አረ እንደው አንተ ልጅ ምን ይሻልካል? ምንድነው የምታስደነግጠኝ? ትለዋለች። ከዛ በወረቀቴን ስጭኝ ሲላት ደብቃው ነው እሷ ለካ። ከዛ አላቅም አላየውም ስትለው በእናትሽ ሰኒ ስጭኝ በቃ ማለት የሚፈልገው የቁም ነገር ወረቀት ስለሆነ ስጭኝ ይላታል። ዶክሜንቴን አምጪ ሲላት ቅጣት ተቀጣና ትለዋለች። እሺ በቃ ቅጣት ቅጪ ሲላት ታስባለች። ከዛ አንቺ ሴትዮ እኔ ፍቅር ጥያቄ ከሆነ አልቀበልሽም ይላታል። ምን ያለበት ምን አይችልም እንደሚሉት ማለት ነው። ከዛ ኧረ እባክህ ወገኛ ደፋር ነክ በላሁን ምግብ ስራልኝ ትለዋለች። እንደዚህ ሁሉ አስበሽ ምግብ ለመስራት ነው ስራልኝ ለማለት ነው ሲላት እንደውም ቤቱንም ታጸዳለክ ትሏለች። አንዳንድ ጊዜ ግን ሰኒ ህፃን ያጫውትሻል ብሎ ሳይወድ በግዱ ምግቡን ሊሰራ ወደ ኪችን ይገባል። ምንም አማራጭ የለውም፣ ምክንያቱም የሚፈልገውን ዶክሜንትን ያዘችበት። ከዛም ሰኒዬ ደስ አላት፣ በጣም ደስ አላት። አገኘችው ዛሬ ገብቷችኋል። እሱ ሁሌ ቀልድባታል ምናምን፣ ዛሬ አገኘችው። ምግብ ልታሰራው ነው፣ ቤትም ልታጸዳው ነው። የእውነት ደስ ይላል። ፍቅራቸው እንግዲህ እየጀማመረ ነው የሚመስለው። አንዳንድ ፍቅሮች በእንደዚህ አይነት በንግግር የማይስማሙ ሰዎች እልህ ሲጋቡ ወደ ፍቅር ይሄዳሉ እና የእነሱም ነገር ወደ ፍቅር እያመራ ነው ያለው። እንደዛ ይመስለኛል። እንግዲህ ለዛሬ ያለን ክፍል ነበር ጨርሰናል። ላይክ፣ ሼር፣ ሰብስክራይብ አይረሳ። ቤተሰብ ያላረጋችሁኝም ቤተሰብ እያደረጋችሁኝ አመሰግናለሁ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ባይ ባይ።